የክልሉን ኢንቨስትመንት ለማነቃቃት ባለሀብቶች ሀብታቸውን ፈሰስ እንዲያደርጉ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ጥሪ ያቀረቡ። የክልሉ መንግስት ባለሀብቱ የሚያነሳቸውን ጥያቄዎች በመመለስ ዘርፉ እንዲነቃቃ እየሰራ መሆኑንም ርዕሰ መስተዳደሩ ገልጸዋል። በቀለት ሹመ ተጨማሪ አለው። የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ የክልልና የባህር ዳር ከተማ አስተዳደር ከፍተኛ የስራ ኃላፊዎች ኢንቨስትመንትን ለማነቃቃት ከባለድርሻ ጋር ውይይት አካሂደዋል። ባህር ዳር ከተማ ሰላሟ የተረጋገጠና በልማት ላይ የምትገኝ መሆኗን በውይይቱ ያነሱት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ባለሀብቶቹ ሀብታቸውን ፈሰስ በማድረግ የልማቱ አጋዥ እንዲሆኑ አሳስበዋል። ለዚህም በከተማ አስተዳደሩ የኢንቨስትመንት ቦታ በበቂ መዘጋጀቱንም አንስተዋል። አብረን በጋራ ተመካክረን እንስራ እንተጋገዝ ቢለውን እንድትወስዱ ነው። በሌላ መልኩ የተጀመረው ኢንቨስትመንት ተጠናክሮ እንዲቀጥል እንፈልጋለን። መሬት የወሰዳችሁ በግንባታ ላይ ያላችሁ ወስዳችሁ ያልጀመራችሁ እንድትጀምሩ እንድትበረታቱ እንፈልጋለን። ያልወሰዳችሁ ካላችሁ ደግሞ የኢንቨስትመንት ሐሳባችሁን ፕሮጀክታችሁን አምጡ። አባይንና ጣናን ዙሪያ ተከትሎ መሬት አዘጋጅተናል። ለሆቴል የሚሆኑ ሪዞርት የሚሆኑ ወተር ፓርክ የሚሆኑ ለሞል የሚሆኑ ቦታዎችን አዘጋጅተናል። በክልሉ በተፈጠረው የሰላም እጦት ምክንያት የኢንቨስትመንት እንቅስቃሴው ተቀዛቅዞ መቆየቱን የጠቀሱት በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪው ዶክተር ድረስ ሳህሉም አሁን ላይ የባለሀብቶቹን ጥያቄዎች በመመለስ ዘርፉን ለማነቃቃት አበረታች ስራዎች እየተሰሩ መሆናቸውን ገልጸዋል። ከገቢዎች ጋር ተያይዞ ከፋይናንስ ተቋማት ጋር ተያይዞ ያሉ የአገልግሎት አሰጣጥ ችግሮች በፍጥነት እንዲፈቱ እናረጋለን። የመሰረተ ልማት ክላስተር ብለን አደራጅተን ስራ እየሰራን ነው። እነሱ ቁጭ ብለው ያሉ ችግሮችን እየፈቱ ነው። ከመብራት ኃይል ጋር እየተነጋገርን በፍጥነት መፍትሄ እንሰጣለን ብዬ አስባለሁ። የአማራ ክልል በእንስሳት ማዕድን፣ ግብርናና ሌሎች ሀብቶች በስፋት የሚገኝበት ክልል መሆኑን ለባለሀብቱ ገለጻ ያደረጉት የአማራ ክልል ርዕሰ መስተዳድር አረጋ ከበደም በክልሉ ያለው የኢንቨስትመንት እንቅስቃሴ እየተሻሻለ መምጣቱን ጠቅሰዋል። በሰብል ልማት በተለይ በአገሪቱ ውስጥ ከ35 በመቶ በላይ የሚሆነውን የአገሪቱን አጠቃላይ የሰብል ፍላጎት የሚሸፍን ክልል ነው። በአትክልትና በአበባ ልማት ብሉበሪ፣ ስትሮበሪ ኤክስፖርት እያደረግን ያለ ነው። አማራ ክልል ላይ ግን በስፋት ያለማበት አነስተኛም መካከለኛም ሄቪ ኢንዱስትሪም ብሎ በአማራ ክልል በጣም ተስፋ የሚሰጥ የኢንቨስትመንት ሁኔታ ነው ያለ። በተለይ ደብረ ብርሃን ቁጥር 1 ደብረ ብርሃን በየአመቱ 24 ፋብሪካዎች በየአመቱ ወደ ስራ ይገባሉ። ደብረ ብርሃን ላይ ወደ ማምረት ማለት ነው። የክልሉ መንግስት የባለሀብቶችን ችግሮች ለይቶ በመፍታት ላይ መሆኑን ያነሱት ርዕሰ መስተዳድሩም የኢንቨስትመንት እንቅስቃሴው ክልሉ ካለው ሀብት አኳያ ገና የሚቀር ስራ ስላለም ባለሀብቶቹ ሀብታቸውን በክልሉ ፈሰስ በማድረግ እንዲያለሙም ጥሪያቸውን አቅርበዋል። በእናንተ ችግርም በእኛ ችግርም ለጥሩ ነገር የአማራን ክልል ህዝብ አንድነት የሚጠብቅ ጥቅሞችና መብቶች የሚያረጋግጥ ስራ ለመስራት ፍትጊያ ያስፈልጋል እና ዛሬም እናንተ ወንድሞቻችን እዚህ ያላችሁትም አዲስ አበባም ያሉት ውጭ ሀገርም ያሉት በየትኛውም ቦታ ያሉ ወንድሞችና እህቶች በዚህ ጉዳይ ላይ በሚኖራችሁ ማህበራዊ ግንኙነት በሚኖራችሁ የስራ ግንኙነት እንድትመካከሩበት እንድትወስኑ ለማለት ነው። ባለሀብቶቹ ያሉባቸውን ችግሮች የክልሉ መንግስት እንዲፈታላቸውና በእነርሱ በኩል የሚጠበቅባቸውን ኃላፊነት እንደሚወጡም በውይይቱ ተነስቷል።